በጣም አመሰግናለሁ አቶ ይስሐቅ ወልዳይ የኢትዮጵያ ሕዝብ አብዮታዊ ፓርቲ ኢሃፓ የሥራ አስፈጻሚ ኮሚቴ አባል። እንግዲህ ከአቶ ጌታቸው ረዳ ሹመት ጋር በተያያዘ ዛሬ የተሰማውን መነሻ አድርጌ ነው የደወልኩት። ከዚህ ቀደም ተገናኝተን የአቶ ጌታቸው ረዳን ቀጣይ ጣፋንታ በተመለከተ የተወሰነ ነገር ተባብለን ነበር። ምናልባት ታስታውሰው ይሆናል። እስቲ አሁን አንተ ያልከው በአንድሚውን በሌላ ሆኗል ማለት እንችላለን? መልካም። ያው እንግዲህ በጣም ጊዜ ወረዘም ያለ በተለይ አቶ ጌታቸው ረዳ ያኔ ካንተ ጋር ተገናኝተን ስለ አቶ ጌታቸው ረዳ ስናወራ አቶ ጌታቸው ረዳ አንድ አመት ምናምን ሞልቷል። በእርግጠኝነት የውጭ ጉዳይ እንደ ውጭ ጉዳይ አክቲንግ የጠቅላይ ሚኒስትር ወይም ደግሞ የብልጽግና እንደ ውጭ ጉዳይ አክት እያደረገ እንዳለ ነበር ካንተ ጋር የተነጋገርነው። ይህን ደግሞ የብልጽግና ገጽታ ለመሸፈን ወይም ደግሞ የጌታቸው ረዳ ያለው አቅም ያለው ቅቡልነትን መሰረት አድርጎ ይህንን መንግስት ወይም ደግሞ ይህንን ስርዓት የሌለውን ወይም ደግሞ ሚስ ያደረገው በምስራቅ አፍሪካም በዓለምም በአፍሪካ በተለይ ደግሞ ኢትዮጵያ የነበረባትን ያጣውን ቅቡልነት አለ። ቅቡልነት ብቻ አይደለም ብዙ የሰራቸው ስህተቶች አሉ። እነዚህን ለመሸፈን እንደ አክቲንግ ፎሪን ሚኒስተር ሆኖ እየሰራ ነው ስንል ነበር የዛሬ አንድ አመት። ዛሬ ላይ ያ ከዛሬ አንድ አመት በፊት ስንናገረው የነበረው ወይ ባንተ ሚዲያ ያቀረበው በተግባር እሱን ሊገልጽ በሚችል የጠቅላይ ሚኒስትሩ የምስራቅ አፍሪካ አማካሪ በመሆን ተሽሟል። እንግዲህ ይሄ ነው የሚመስለው ከአምናና ዘንድሮ ስናስተያየው። ትናንትና አንተም በሚዲያ አናሊሲስ ሰራበት የነበረው ሊያስረግጥ በሚችል ነው ዛሬ የመጣው ማለት ነው። ይስሐቅ እንደው ወደ ኋላ እንመለስ። የዛሬውን ሹመት ምንድነው ምን ያህል ለአቶ ጌታቸው ረዳ ይመጥናል ወይም አጠቃላይ ይሄ ቦታ ምን ማለት ነው የሚለውን እንመጣበታለን። ነገር ግን የፖለቲካን አጠቃላይ ባህሪ ነው እንግዲህ ከዛሬ 2-3 አመት በፊት ጌታቸው ረዳ ስለ አብይ አህመድ ብዙ ነገሮችን ሲናገር ነበር። በተለይ አንድ ቃሏን አሁን ዛሬ ላይ ከአይምሮዬ ጓዳ ብልጭ ስላለች እሷን አስታውሳታለሁ። አብይ አህመድ የፖለቲካ ድንክ ነው ሲል ነው የገለጸው። አብይ አህመድ አቅም የለውም ነው። እንግዲህ አቅም የሌለውን ሰው ማነው ሊያማክር የመጣው? እንዴት ነው ምክር ሊቀበል የሚችለው? በዛ ደረጃ አብይን የገለጸ ሰው ዛሬ በእንደዚህ አይነት የስልጣን ቦታ ላይ ኃላፊነት ሲሰጠው ምንድነው ማለት የምንችለው የሚለውን ነገር ነው። እስቲ ከዚህ አንፃር የኋላውን አስታውሰን ዛሬ የተሰጠውን ሹመት እንዴት ልንመለከተው እንችላለን? መልካም። እስቲ ወደ ኋላ እንመለስና ያው አንተ ቀደም ብለህ እንደተናገርከው አቶ ጌታቸው ረዳ አብይን በመረዳት የአብይ ማንነት በመረዳት በኢትዮጵያ እንደሳቸው የለም ማለት እንችላለን። እንደ አቶ ጌታቸው ረዳ የለም ብንል ማጋነን አይሆንም። ስለ ጠቅላይ ሚኒስትር አብይ አህመድ ሲናገሩ የፖለቲካ ድንክ ነው ብለውታል። አብይ ማለት አጭበርባሪ ነው፣ ውሸታም ነው፣ ከሃዲ ነው። እነዚህ በሙሉ ፕራክቲካሊ መሬት ላይ የወረዱ ሀቅ ናቸው፣ የፈጠጡ ሀቆች ናቸው፣ የተረጋገጡም ጭምር ናቸው። አብዛኞቹ በተለይ በዛ በጦርነቱ ጊዜ በቆላተንቤን ጫካዎች ሆኖ ሲናገሯቸው የነበሩ አቶ ጌታቸው ረዳ ትንቢታዊ ነበሩ። አብዛኞቹ የተፈጸሙ ናቸው። እንግዲህ ይህ ሆኖ ሳለ ነው እነዚህ በሙሉ ሆኖ ሳለ ነው እንግዲህ የጠቅላይ ሚኒስትሩ አማካሪ ተብሎ የተሸሙት። ይሄን ስናስተያይሳለን አንደኛ ጌታቸው ረዳ የፖለቲካል በተለይ የነበረውን የፖለቲካዊ ቅቡልነት የነበረውን የፖለቲካዊ አቅም የነበረውን የፖለቲካዊ ትንታኔ በዜሮ የሚያባዛ ነው። እንደሚታወቀው ከዚህ በፊት በአንድ ኢንተርቪው አቶ ሌንጮ ለታ ስለ አብይ አህመድ ሲናገር እንዲህ ነበር ያሉት። የአብይ አህመድ ትልቁ ብቃት የፖለቲከኞች እና ፓርቲዎችን ማክሰም መቻሉ ነው ብለው ነበር። እውነት ለመናገር እንግዲህ አብይን የተረዳው ነው ያለው ጌታቸው ረዳ በዚህ መልኩ አሽመድምዶ የአብይ ስልጣን ለመቀበል ወይም ደግሞ በአብይ ስልጣን ጉያ ውስጥ መግባት በጣም ነው የሚያሳዝነው ብቻ አይደለም በምን መልኩ ይህን ውሳኔ ለመወሰን እንደቻለ በጣም ነው የሚያሳዝነው። ይሄ ብቻ አይደለም ግን መሳይ እንዲያም ወደ ኋላ መለስ ላድርግና በ2013 አካባቢ በትግራይ ጊዜያዊ በጦርነት ጊዜ ጊዜያዊ አስተዳደር ተቋቁሞ ነበር። በዚህ ጊዜያዊ አስተዳደር ከፌደራል መንግስት ያኔ በጦርነት ጊዜ ከፌደራል ያኔ ትግራይ መንግስት ባልነበረበት ጊዜ ከፌደራል መንግስት ጎን ነው ስልጣን የተቀበሉ አካላት በጌታቸው ረዳ አንደበት ባንዳ ሲባሉ የነበሩ ናቸው። እንግዲህ ዛሬ ከፌደራል መንግስቱ ከ3-4 አመት በኋላ አቶ ጌታቸው ረዳ ይህንን ስልጣን ለመቀበል የወደዱት እንግዲህ ባንዳ ብለን ልንጠራቸው ነው ማለት እንደስታቸው ቋንቋ። ስለዚህ እሱ በዚህ ብቻ የሚያበቃ አይደለም። እንግዲህ የአቶ ጌታቸው ረዳ ይህንን የተቀበሉበት ራሳቸውን በኢትዮጵያ ፖለቲካ ያላቸውን ምስል ሊያከስም በሚችል መንገድ ራሳቸውን ሊገድሉበት የሚችሉበት መንገድ ነው የሄዱት። አንደኛ በተለይ በኢትዮጵያ መርህ እንኳን ቢኖር ኑሮ ይህንን ስልጣን የተቀበሉበት ልክ ነው ማለት እንችላለን። በኢትዮጵያ ዋን ማን ሮል ውጭ ጉዳዩ አብይ አህመድ፣ ጠቅላይ ሚኒስትሩ አብይ አህመድ፣ ፕሬዝዳንቱ አብይ አህመድ፣ ፍትህ ሚኒስትሩ አብይ አህመድ በሆነበት የጠቅላይ ሚኒስትሩ አማካሪ ተመካሪ በሌለበት አማካሪ ተብሎ
መሾም በጣም አስቂኝም ነው ገርሞኛልም ዞሮ ምን ጠብቀው ነበር በተለይ ከህወሓት ፖለቲካ እየተገፋ በሄደበት ጊዜ ወደ አብይ አህመድ እየተጠጋ እንደነበር የሚገመት ቢሆንም በዚህ ደረጃ ግን ተሽመድምዶ ይመጣል በፍጥነት ይመጣል የሚል ግን በጣም የተገማቲ ነው ማለት ይቻላል እንደው ይሳቅ ማን ነው አሸናፊው ወይም ደግሞ ቀደም ሲል አንተ አብይ አህመድ ጌታቸውን በዛ መልኩ የነበረን ሰው አሁን አጠገቡ አምጥቶ ስልጣን የቆረሰ ስልጣን እየቸረቸረ ሲሰጠው የሚቀበል ተመጽዋች አድርጎ ለማሳየት የሚቻል እንደሆነ ነው የገለጽከው ነገር ግን ማን ነው አሸናፊው አብይ አህመድ አሁን አጣብቂኝ ውስጥ ያለ መሪ ነው ምናልባት ከህዋቶች አንፃር ዱቄት አድርገናቸዋል ብዙ ነገር ሆነዋል ተብለው በአሁን ሰዓት በኢትዮጵያ ታሪክ ውስጥ እንደ አብይ አገላለጽ በኢትዮጵያ ታሪክ ገጽ ላይ ልናቸው የማንችል የነበሩት ህዋቶች ዛሬ አብይ አህመድ የሰየመውን ሰው አፈናቅለው ትግራይን ተቆጣጥሯል ስለዚህ የአብይ አህመድ ጀንበር እየጠለቀች ነው ብለው የሚገልጹ ሰዎች ከብዙ ማሳያዎች አንዱ በህዋቶች አንፃር እየደከመ የመጣውን የአብይ አቅምን እየገለጹ ነው ለአብነት መጥቀስ ይቻላል ይሄን የአቶ የሌተናል ጀነራል ታደሰን ወረደን መፈንቅለ መንግስት አድርገው አዲስ አበባ ድረስ ድግስ ደግሶ ነው ስልጣኑን የሰጣቸው ስለዚህ አብይ ነው ያሸነፈው ወይስ እንደው ጌታቸው አሸነፈ ባንል ህወሓት ነው ያሸነፈው ልንል እንችላለን በዚህ ነገሮች ሁሉ ውስጥ መልካም የትግራይ ፖለቲካ በአጠቃላይ እኔ ማስበው በተለይ የትግራይ ፖለቲካ ከጌታቸው ረዳ ሹመት በፊት የትግራይ ፖለቲካ በአብይ ሰጠ በአብይ ነሳ ወደሚለውን የተገባበት ሁኔታ ነው ያለው እንግዲህ እንደምታውቀው መሳይ የፕሪቶሪያ ስምምነት አለ የፕሪቶሪያ ስምምነትን ቀደው ጥለው ሁሉም ነገር በአብይና በአብይ ብቻ ነው የሆነው በአብይና በአብይ ብቻ ነው የሚሆነው ወደ ትግራይ ስንወስድ በተለይ ይሄን ሽግግር ወይም ደግሞ ስልጣን ርክክብ የተባለው ድራማ በምናይበት ጊዜ ለሁለቱም የህወሓት ፍንካቾችን በየፊታቸው ነበር ሲናገራቸው ሲያዝረከረካቸው የነበሩት የነ ታጣቂ ህወሓት ብለን እንግለጸው ምክንያቱም ታጣቂው አሸንፎ ስለመጣ በዚህ ጉዳይ ብቻ ታጣቂ ህወሓት በየፊቱ ሌላ ይናገረዋል ለጌታቸውም ሌላ ፕሮሚስ ነበር ሲገባበት የነበረው ዘን በመጨረሻ ላይ በዚህ በጊዜያዊ አስተዳደር በመቀማት ዙሪያ የደብረጽዮንን ህወሓት ወይም ታጣቂው የጀነራሎችን የያዘ ህወሓት ጌታቸውን ረዳ አሸነፈ ማለት እንችላለን በአጠቃላይ ግን በትግራይ ፖለቲካ አብይ አሸነፈ ማለት እንችላለን ምክንያቱም በዚህ ሁሉ በጣም ትልቅ የሆነ የመደራደር አቅም ይዘ የቅቡልነት ይዘ ማህበረሰብ አቀፍ ትኩረት የሚስብ ነገርን ይዘ በዚህ ደረጃ ተሽመድምደህ በአብይ እግር ስልጣን እየለመኑ ሁለቱም ህወሓቶች ስልጣን እየለመኑ እስከመዋል ድረስ የደረሰው በጣም የሚያሳዝንም ነው የሚያሳፍርም ነው እንግዲህ ትግራይ በታሪኳ በዚህ ደረጃ ተዋርዳ አካቅ ማለት ይችላል በሁለቱም ህወሓት ፍንካቾች ዞሮ አሸናፊው እንነጋገር ከተባለ በትግራይ ፖለቲካ አሸናፊው አብይ ነው እንግዲህ አሸናፊ ነው ሲባል አሁን አብይ ምን አተረፈ ነው እሱ የፌደራል መንግስቱን የሚመራ ነው ትግራይ የፌደራል አካል ነች አንድ ክልልን ፖለቲካ ምናልባት አጥፍቶት ወይም ደግሞ አዳክሞት ከሆነ በዛ ደረጃ ሊገለጽ የሚችል አለ ህወሓት በፊት የነበረው ቁመና አሁን አለው ማለት አይቻልም ነገር ግን እንደዚህም ሆነው በአሁን ሰዓት የአብይ ፍላጎት የማይፈጸምበት ክልል አድርጓል እንደ አብይ ፍላጎትማ ቢሆን ኖሮ ጌታቸው ቀሪውንም ጊዜ ይጨርስ ነበርም ለማንኛውም ባላቸው አቅም ለአብይ እንደፈለገ የሚጫወትባት ትግራይ አላደረጓትም ከዚህ አንፃር በተወሰነ ደረጃ አብይ የፌደራል መንግስቱን የሚመራ አካል ሆኖ ነገር ግን ከአንድ ክልል ጋር በእንደዚህ አይነት ሰጣ ገባ ውስጥ እንካ ሰላንቲያ ውስጥ መግባቱ በራሱ የአብይ አህመድን ተሸናፊነት የሚያሳይ ነው ብሎ የሚገልጹ ወገኖች አሉ ለማንኛውም ግን ይህን ስልጣን እስቲ እንመልከተው የምስራቅ አፍሪካ የፖለቲካ የጠቅላይ ሚኒስትሩ አማካሪ ምስራቅ አፍሪካ አብይ በአሁን ሰዓት በምስራቅ አፍሪካ ውስጥ ከአንድ ሀገር ጋር መልካም ግንኙነት የለውም ምናልባት እንደ ግንኙነቱ መሻከርና መላላት በተወሰነ ደረጃ ሀገራት ሊለያዩ ይችላሉ እንጂ ከሁሉም ጋር አብይ አህመድ ተኳርፏል አብዛኞቹ ጀርባቸውን ሰጥተውታል ስለዚህ ጌታቸው ረዳ ምን ሊያማክረው ይችላል ቀደም ሲል ያልከውን አረሳውትም ተመካሪ በሌለበት አማካሪ ምን ይሰራል የሚል ነገር አንስታል ነገር ግን እንደው አብይ የሚሰማ ቢሆን ይሄንን ቀጠና እንዴት ነው ጌታቸው ሊያማክር የሚችለው መልካም ወደዚህ መለሳለው መሳይ ትንሽ ይልጨምር በተለይ አሁን ወደ ትግራይና አብይ አሸናፊ ተሸናፊ የምትለዋን በገለጽከው አንግል የሚያስኪድ ብዙ በትግራይ ፖለቲካም የሚሉ አሉ በተለይ አሁን ለምሳሌ የጀነራል ታደሰ ወረደ ወደ ስልጣን ሲመጣ አሸንፈው ነው የመጡት የሚልም አንስቻለሁ አሸንፈው ኢነሰንስ አስገድደውታል አቅማቸውን አሳይተው አስገድደው እንጂ እንደሚታወቀው እኮ ወደ ኢሜል ሚል የቀልድ ጫዋታ እኮ ገብተው ነበር ጠቅላይ ሚኒስትሩ እሱ እንደማያዋጣቸው እንደማይሄዱበት እናውቅ ነበር ነገር ግን የእሱ ሴናሪዮ የሚያስኪዳል የሚለው ነው የሚሆነው ወደ ዋናው አሁን ያነሳውን ሐሳብ ልመለስና መሳይ እንግዲህ አብይ የነካው በሙሉ እኔ የረከሰ ነው አብይ የነካው በሙሉ የመከነ ነው ብዬ ነው ማምነው ስለዚህ በአብይ የሚሸሙ ከአብይ ጋር የሰራ ከዚህ ያበቃለት ወይም ያከተመ ካለው ስርዓት አዲስ ሹመት ፈልገ መቀበሉ የታሪክ ተጠያቂነትን ሊያመጣ በሚችል መልኩ ስለሆነ ይህንን ምንም ለድርድር ወይም ደግሞ ለንግግር የሚያቀርብም አይደለም በተለይ ደግሞ አሁን ያነሳውን የምስራቅ አፍሪካ እኔ ብዙ ጊዜ የማነሳው ናቸው በሁሉ ኢትዮጵያ ከዚህ በፊት እንደምናውቀው ኢህአዴግ ዘመንን ከዛ በፊትም ኢህአዴግ ከነጉድለቱ
ከነ ብዙ እንከኑ በምስራቅ አፍሪካ ኢትዮጵያ በምስራቅ አፍሪካ የነበራት ቅቡልነት ናቶን ሊቀቡልነት ተፈሪም ጭምር ነበር ተፈራም ነበር ተከበርም ነበር በዚህ 7 ዓመት ግን ኢትዮጵያ በምስራቅ አፍሪካ ፖለቲካ አንገቷን የደፋችበት ማቅም ለብሳ የኖረችበት ማለት እንችላለን የዚህ ማሳያ የሚሆኑት በእነዚህ በብዙ ቦታዎች በተለይ ምስራቅ አፍሪካ ምንላቸው አካባቢዎች በሙሉ ላላዊነቷን ጭምር ነው የተደፈረው ማን አለ እስቲ ከምስራቅ አፍሪካ የኢትዮጵያን ድንበር ያስደፈረ በኤርትራ በኩል የኢትዮጵያ ላላዊነት ተደፍሯል በሁለቱም ሱዳኖች ኢትዮጵያ ተደፍሯል በጅቡቲ በሶማሊያ እሱ ብቻ አይደለም እነዚህ የምስራቅ አፍሪካ አሁን የጠራናቸው መሪዎችም ወይም ሀገሮችም በሙሉ አብይ አህመድን ወይም ደግሞ ኢትዮጵያ በአብይ አህመድ ብትመራ ኢትዮጵያን የሚያዩበት መነጽር አሁን በጣም የወረደና ያነሰ ነው ከትናንትና እርስ በራሳቸው የማይገናኙ ማይሰባሰቡ የነበሩ አሁን በፍቅር ሆነው አንተ ኢትዮጵያ የሚንቀሳቀሱበት ሁኔታ ነው ያለው ወይም ደግሞ ኢትዮጵያን ገለል አድርገው በምስራቅ አፍሪካ ቅቡልነት እንዲኖራቸው እየሰሩ ያለ ሀገሮች ናቸው በተግባርም ቅቡልነት ያላቸው በምስራቅ አፍሪካ ከኢትዮጵያ ይልቅ ሌሎች ሀገሮች ናቸው እነ ኬንያ ማንሳት እንችላለን እነሱ ናቸው ያሉት ስለዚህ የአቶ ጌታቸው ረዳ ሹመት አንደኛ ይህ አይነት የፖለቲካ ምህዳር ባለበት ነው የተመጣው ታዲያ አቶ ጌታቸው ረዳ እኮ ብቃት አላቸው አቅም አላቸው ስለዚህ ይህንን በምስራቅ አፍሪካ የተበላሸውን የፖለቲካ ገጽታ ለማስተካከል ነው የመጡት የሚል የዋህ ካለ እንዲህ ማለት ይቻላል ጠቅላይ ሚኒስትሩ በባህሪያቸው ተመካሪ ሆነው ያውቁ በዙሪያቸው ያሉትን አማካሪዎች ናቸው ተብዬዎች ለስምና ለስልጣን ወይም ለወንበሩና ለጥቅማጥሙ እንጂ የሚሰሙት ምክር የለም በጠቅላይ ሚኒስትር አማካሪ ተብሎ የሚሸሙ በሙሉ ለስልጣንና ለቦታ ብቻ የሚሰጥ ነው በተመሳሳይ አቶ ጌታቸው ረዳ በምስራቅ አፍሪካ የውጭ ጉዳይ ያማከሩ ተሸሙ ነው የሚለው ጠቅላይ ሚኒስትር ኢጎ ቀደም ለመግለጽ እንደሞከርኩት ቃል ተመካሪ በሌለበት አማካሪ ተሸሙበት ነው እኔ ግን ማስበው እንዲህ በሁለቱም ህወሓቶችን ፍንካቶችን አቶ ጌታቸው ረዳ ከትግራይ ፖለቲካ ስፔሻሊ ጀነራሎችን አስገድደው የትግራይ ጊዜያዊ አስተዳደር ከተቀሙ በኋላ አቶ ጌታቸው ረዳን ገሸሽ ከማድረግ ይልቅ በሳቸው በእቅፋቸው አድርገው እቺ ጥቅም ቦታ ምናምን ምንላትን የሴኩሪቲ ጉዳይ ከመስጠት አንግል እንጂ የምር አማካሪ እንዲሆኑ ትልቅ ቦታ ተጥቷቸው እንደዛ አይነት የሚል ግምት የለኝም እኔ እንደዛ እንዳላስብ እንግዲህ ምናልባት ይሳቅ አሁን አቶ ጌታቸው ረዳ ወደ አዲስ አበባ መጥተዋል ምናልባት ከህወሓት ጋር ስለሚኖራቸው ቀጣይ ግንኙነት አልጠፋም የሚል ነው እንግዲህ ለቢቢሲ በሰጠው ቃለ መጠይቅ ላይ አልጠፋም ወደፊትም እኖራለሁ በትግራይ በህወሓት ተቀላይ የፖለቲካ እንቅስቃሴ ውስጥ እኖራለሁ ነው ግን አሁን ባለው ሁኔታ ፍቺ መፈጸሙን የምናይባቸው ነገሮች በርካቶች ናቸው ምክንያቱም ህወሓት በራሱ አሁን ባለው ሁኔታ እንደነጌታቸው አይነቱን አስተሳሰብና አመለካከት ያላቸውን ሰዎች ለማስተናገድ የሚችል አይደለም በቀደመው አቋሙ በቀደመው ዶክትሪን በቀደመው ፍልስፍናው ተቸንክሮ የቀረ ነው ስለዚህ አዳዲስ ሐሳቦችን እንደነጌታቸው አይነት ተራማጅ ሰዎችን የመቀበል አቅም እንደሌለው የተመሰከረበት ነው ማለት እንችላለን ስለዚህ በይፋ አቶ ጌታቸው ረዳ የብልጽግና አባል ሆነው ይቀጥላሉ ማለት እንችላለን በፊት ለፊት ሳይሆን በእጃዙር ወይም ደግሞ በተዘዋዋሪ የብልጽግና አባል ባለስልጣን ናቸው ማለት እንችላለን ከዚህ በኋላ በትግራይ ፖለቲካ ውስጥ አናያቸውም በጣም ጥሩ እሳቸው እንደሚሉት ያ እንግዲህ በተደጋጋሚ አሁን ቢቢሲ ከሰጡት ብቻ ሳይሆን በተደጋጋሚ በሌሎች ሚዲያዎችም በአማርኛም በትግርኛም ይሰጡት የነበረውን ኢንተርቪዎች ከትግራይ ፖለቲካ እንደማይጠፉ ለዛም እንደሚታገሏቸው ቃል በቃል ለኦልድ ጋርድስ ወይም የነ ዶክተር ደብረጽዮን ህወሓትን እንደሚታገሏቸው ሲናገሩ ነው የነበሩት ስፔሻሊ አዲስ አበባ ከመጡ ጀምሮ እነዚህም በሙሉ ሲናገሩ ስለነበር ንግግራቸውን ወስደው እንዴት ነው የሚታገሏቸው የሚለውን ራሱ የቻለ ሴናሪዮ ብዙ ማስቀመጥ ይቻላል በተለይ በትግራይ ካለው ፖለቲካ አንፃር አሁን ለምሳሌ ከትግራይ ህወሓትን ተቃዋሚዎች የሚባሉ ወጣቶች የቀድሞ የቲዲኤፍ አባላት ወደ አፋር ወደ ሌላ ቦታዎችን የትጥቅ ትግል ልናደርግ ነው ብለው እየወጡ ባሉበት ሰዓት ነው ይህን ሴናሪዮ ልናስቀምጥ የምንችለው ዘንድ በምን መልኩ ነው ሊታገሏቸው ያሰቡ የሚለውን እሱ በሂደት ግማ የምንሰጥ ይሆናል ወደ ጥያቄውን ስመጣ አቶ ጌታቸው ረዳ ከብልጽግና ስልጣን ተቀብለው እንግዲህ በቀጥታ ወደ የፓርቲ ፖለቲክስን አልገባም ሌላ ፓርቲ አልመሰርትም ወደ ሌላ ፓርቲ አልገባም የሚል ንግግር እየተናገሩ ስለነበር በቀጥታ የብልጽግና አባል ናቸው ባንልም የብልጽግና ስልጣን እስከተቀበሉ ግን ከብልጽግና ተጽዕኖ ወይ ከብልጽግናዊ አሳሰብ ነፃ ናቸው ተብሎ አይታሰብም ምክንያቱም የብልጽግና ስልጣን ስትቀበል የብልጽግናን እሳቤ የብልጽግናን መንፈስ የብልጽግና
የብልጽግናን ዶክትሪን የብልጽግና አስተሳሰብ የብልጽግናን ህልም ጭምር በመቀበል ስለሆነ ስለዚህ አሁን አቶ ጌታቸው ረዳ ብልጽግና አይደሉ ማለት አንችልም ምክንያቱም አሁን በኢትዮጵያ ፖለቲካ ብልጽግና ያልሆኑ ስልጣን የተቀበሉ በሙሉ ብልጽግናው ያሳሰብ የላቸውም ብለን እንደማንል ሁሉ በአቶ ጌታቸው ረዳም ይሰራል ብዬ አስባለሁ መሳይ በአጠቃላይ እንደው የዛሬውንም ሹመት አይተን የትግራይና የአብይ አህመድ ግንኙነት ምን ሊሆን ይችላል እንግዲህ በቅርቡም የተደረገውን የስልጣን ርክክብ አብይ አንድም ወደፊት በቀጠናው የኤርትራ ኃይሎች አሉ የአማራ ኃይሎች አሉ እነሱን አብይ አህመድ ቆሞ እንደው ሊጋፈጣቸው ወይም ደግሞ ሊመክታቸው የሚችላቸው እንዳልሆነ ያውቃል የሆነ አጋር ይፈልጋል ከዚህ አጋርነት አንፃር ህዋትን ባንድም ይሁን በሌላ ከጎኑ ማሰለፍ ይፈልጋልና አሁን አብይ አህመድ ከማንም በላይ ህዋቶችን የሚፈልግበት ጊዜ ነው ማለት እንችላለን ነው ቀጣዩ ጊዜ እንደው መግለጽ እንችላለን ምን ሊሆን እንደሚችል መልካም ይሄ መግለጽ እንችላለን ምክንያቱም በተለይ ትግራይ ላይ ያሉ ሰዎች ወይም ደግሞ ትግራይ ያሉ ምሁራን ኤሊት የሚሰጡትን አናሊሲስ የሚሰጡትን ወይም ደግሞ ግምት አለ በተለይ ጌታቸው ረዳ ወደ ፌደራሉ መንግስት አብይ ማምጣቱን ትንታኔ በሚሰጥበት ጊዜ አብይ በቀጣይ በተለይ ጌታቸው ረዳ ደግሞ ብዙ የወጣቶች የቲዲኤፍ ደጋፊዎች አሉት ተብሎ ይታሰባል ብቻ አይደለም በአብዛኞቹ አሁን ነፃ መሬት ሀራ መሬት የሚሉት ይወጥ ያሉ ወጣቶች ታጣቂዎች ናቸው እነዚህ ታጣቂዎች የመንግስት ሽፋን የላቸው ማለት አንችልም ምክንያቱም ከትግራይ ወጣ ብለው ነው ያሉት ስለዚህ ነገ አብይ በተለይ በኤርትራ በኩል ሊፈጽሙ ላሰበው ጦርነት አሁን በቅርብም የቀይ ባህር ጉዳይ በቃ እንደጋለ ይቀጥላል እንዳሉት በጌታቸው በኩል ጌታቸውን በመያዝ የትግራይ ኃይላት የትግራይ ቲዲኤፍ የነበሩትን ኃይላትን በመጠቀም የጦርነት ዝግጅት ሊያደርግ ይችላል የሚል ሐሳብም ትንታኔም ስላለ ነገ ከነገ ወዲያ ዝም ይላል ብያላስም ዘን የጌታቸው ረዳ መምጣት ከነዛ ከተጠቀስናቸው ውጪ አንዱ ሴናሪዮ ሊሆን የሚችለው ነገ ከነገ ወዲያ ኤርትራ ላይ ሊከፍተው በቀይ ባህር በሚል ከበብ ከኤርትራ ጋር ለሚኖረው ጦርነት የትግራይ ኃይል የነበረውን የቲዲኤፍ ምክንያቱም ቲዲኤፍ ራሱ በሁለት የተከፈለ ስለሆነ አሁን ትጥቆ ያዘው የደብረጽዮን ኃይል ቢሆንም የሰራዊት ኃይል ቢሆንም ግን ተበትነው በነፃ መሬት ብለው የተናገሩት ባሉት ስላሉ እሺ ደግሞ በመንግስት የሚደገፉ ስለሆኑ የትግራይን ኃይል ለመያዝ ጦርነት ለመክፈት ሊሄድ የሚችልበትን እድል የለም ማለት አይችልም ምክንያቱም ፕራክቲካሊ መሬት ላይ የምናያቸው ነገሮች ስላሉ ማለት ነው እንግዲህ በጣም አመሰግናለሁ ይስሐቅ ወልዳይ የኢትዮጵያ ህዝብ አብዮታዊ ፓርቲ ኢህአፓ የሥራ አስፈጻሚ ኮሚቴ አባል በጣም ነው ማመሰግነው ለነበረን ቆይታ እኔም አመሰግናለሁ